ጤና ይስጥልን እንዴት ሰንብታችኋል ሞቅ ደመቅ ብሎ እናንተን ዘና ያርገ ቆይታ የሚያደርገው እሁድን አንድ ላይ ከቻናሉን ተጀምሯል አዲስ አመት እየመጣ ነው እኛም በአዲስ መንፈስ የነበረውን እንዳለ አዳብረን አጠንከረን ሞቅ ደመቅ ብለን ከናንተ ጋር ቆይታ ልናደርግ ነው ይተዘጋጃችሁ ነው በሚገባ ቡሄ ካለፈ የለም ክረምት ይባላል አይደል አለኮ በቀደም ሰብ አልክራስን ያልከው አንተ ያልከም ክረምት ዶሮ ቡሄ ካለፈ ነገር ላይ በጣም ጎበዝ እናንተ እኮ ትንሽ ብታበረታቱኝ መድብልም ነገር ለማሞከር ሞክር ስንት ሩብዬ አለኝ አልከም እንዴ አሳታሚን ያጣው ተፈልግልኝ ብለ እኮ እኔ እየተባበርኩ ነው ለምን አላገ እንዴት አለክልኝ ግን እሱን ጉዳይ አረ ገመገመዋለሁ እሺ ለየትኛውም ነገር ግን ድምጽ ይፈልጋሉ ግን ጥሩ ነው መክሊተን ማወቅ ራሱ ግጥም ላይ ፎከስ ማድረግ ጥሩ እንኳን ወደዚህ ማለትክ የሆነት አረ ግን እንዳይጠጋጋ አንዳንዱ ነገር እኮ ይሳሳባል አሁን ሲገጥም ይቆይና ወደዚህ ማለት ካለ ለዚህ ስንቴ መጀመሪያ እንዳለው በአዲስ አመት በአዲስ ነገር ብንከሰትበት በአዲስ ተስፋ በአዲስ ስራ እኔም እሱ አዲስ ስራ ይሁን መሰለኝ ግጥም መልበል እሺ ሮቢ ማን እንበል ምን አይነት ሰዓት ነው ግጥም ይመጣል አሁን ትላንትና እንደውም የሆነ ቦታ ነበርና ስተጣጣው አዎ የነበርንበትን ቦታ በሚስጥር አጣውጣብን እንዴ እኮ እዛ ነበርና አሁን ለምሳሌ እንደዚህ አይነት ቦታዎች ሲሆን በደም ግጥም ይመጣል በስማማው እንትን አልከው እኮ ሞቅ ሲል ነው በጣም ዘራው ሮቢል ነው ይሄን ያለው እስከምድረስ አይ አሪፍ ነው ስለዚህ ራስን እንዳስጎዳይ ይጠበቅ ብዙ የጥበብ ስራዎችን ጋር ግጥም ያወጣለው ብለ የቡሄ ዳቦ ይበላፊት ግን ትመስላላችሁ ተበላ በሚጥሚጣ ብሶ አሪፍ ነው ሙያም ታየኔና ናፍቆት ጋር በእውነት አልፊ ነገር ነው እሺ አዎ ስገዙ አመራረጥ አሪፍ ነው አረ የኢትዮጵያ ህዝብ ባያ ይኖሩ እንደዛ በጭስ ተደብቀ ፋሽን ሰርተን እኮ ነው በነገራችን ላይ እንደዛ የሚጣፍጠው ምንድነው ገበር ምጣድ ነው የሚባለው ገበር ምጣዱን ላርገው ምናምን ላንተ ለፍተው እንደዛ ይዘው ለመቶ የተገዛ ተላለ ስንታይ አመስግን ቢያንስ ቆይተናል አሁን ሲመጣ ይታላንት እንዴ በልቻለሁ ሁላ ያልኩ አመስግኖ ነው እኮ ይበላው አንተ የመቸው ያኔ መሰለ ያልጠራችሁኝ እኔ ቀዝቀዝ ብሎ ነው የተሰጠኝ ግን በጣም ነው ደስ የሚለው እናቶቻችን የቡሄ ዳቦ ሲጋግሩ በገበር እኔ ባለፈው እናቴን እየነገርኳቸው ነበር ዘመናዊ መጋገሪያ ያላት ግን ለቡሄ ብቻ በገበር ምጣድ ነው የሚጋግረው ለምን እንደሆነ አላቀም ደስ ይላታል ይመስለኛልና አልፊ ነው በጣም አድካሚ ነው ግን ደግሞ በጣም ነው ደስ የሚለው በጣም ደግሞ ይጣፍጣል በዛ ላይ የትክክለኛውን የሀበሻ ዳቦን ይጋገርንላችሁ የጥቁር ስንዴ ዳቦን ይጋገርንላችሁና ልፋቱ በርግጥ በጣም ከባድ ነው ግን ፋይናል አውጥቶ ለምናገር በጣም አሪፍ ጊዜ ያው የተለመደ እንጨት አሰባበሩ ራሱ በጣም ወግ ያለው ስርዓት ያለው አሰባበሩ አላየም ሽቅር ያለኝ እኔ ጅራፍ አጫጫኋችሁ ምናምን ብዙ በተለይ ሮቤል ማስቲካ እኮ ነው ማስቲካ ይዞ ምሽ እንደዛ ጅራፍ እያጮህን ተከበኑላ ነበር ምንድነው ማን ነው መድፍ እየተኮሰ ያለው ተከበረ በስንት በየው ተኳሽ አማካኝነት አይ ስንቴ ጎበዝ ነው ስንቴ በእውነት ለመናገር ስንቴ ያደገበት አካባቢ ማግዞታል መሰለኝ አንተ ወደፊትም ወደ ኋላ ምን ቢያለህ እኮ እንዴ ነው ወደፊት ወደ ኋላ ነው ሮቤል እኮ አሪፍ ሆነ መጨረሻ ላይ እጆ አልተከረሰም እንዴ ወይስ አላየሽ ወራ እኔ ስትለማመድ ነውና በዛ ላይ ለበዓሉ ድምቀት ይጩህ እንጂ ምንድነው ሰው ማስፈራራት በቂ ነው በቃ አንተም ቢሆን እንደዚህ ወይኔ የኔና የሮቤል ፍቅር መጨረሻውን አላውቅም የት እንደሚደርስ አላውቅም ይተጣሉ ቀን እኛን አርገን አሁን ሙዚቃ ወደድር ጀምር የለም ወይ ጌም ይመጣል እዛ ጋር መጠበቅ ወገባችሁን ይዛችሁ ተጣላላችሁ የለም እንዴ ምንም ሞት ነው የሚለየን ወይኔ ወጣም አንተ መድብል እየጻፍክ ነው ለዛ ያመቻቸኝ ነው ግን እኔና ናፍቆት ትንሽ አልተረጠጠም ይቅድ በጣም ሰፋ እኔ ይሄንን እኔ ማላቆም በጣም ደስ ይያለን የቡሄውን ዳቦ ስንጋግር ለምን እንደሆነ አላቀም ብቻ ይሁን እንደዚህ ባህላችን ላይ ያተኮረ ነገር በጣም ይስበናል አይደል ብቻ ደስ ብሎ ነው የጨረስነው ፕሮግሊጡን ስናቦ ኩበት አሏል ኩበት እንደ ሽታው የኡነት የኩበቱ ሽታ አሜሪካ ኖረን ዲያስፖራ ነው የምንመስለው የመጣኔና ናፍቆት ራሱ ኩበቱን ይዘን ምገን ነው ከዛ ያቃጠልነው በጣም ያካባቢ ሰው ሁሉ አመሰገነን ብታይ ወይኔ በዓል አስመሰላችሁት የኩበቱ ሽታምና የሚለው ለካ ሰው ወዶ አይደለም ከሀገር ሲወጣ አሉና የሰፈር ልጆች ደግሞ እንዳጋጣሚ ጅራፍ እየሰሩ ሆያው እየጨፈሩ ነበር በቃ በጣም ደስ የሚል ቡሄን እንደዚህ ያሳለፍኩበት ጊዜ ደስ ብሎ ከዛ ነው ኮባው ሲቃጠል ለካ ዳቦን ይዞ ሲቃጠል ራሱ ሲያበስለው ውስጡ የሚያወጣው ሽታ በጣም እንዴ እሱ ኮባው ደስ ይላል ነው ደስ በኮባ ቤት ውስጥ ራሱ በዘመናዊ መንገድ ራሱ በኮባ ጠቅለሽ ስትጋግሩ በጣም የተለየ ቃና አለው ደስ ይላል ለኢትዮጵያ ቆይ በነገራችን አይደለም ቆይ ናፍቆት ከካሜራ ጀርባ ነው መሰለኝ ባለፈው ዳቦ የሙልሙል ዳቦ ምን ይባላል ስትባል ህብስት አለች ሁላችንም ደነገጠ ወረዳችሁብኝ ቆይ ሚቲንግ አንቺ አመት አላወራም ሺ አመት ነው ግን ሰዎች
ሸምተ አላወራም ባይዘሽ ሸምተ አላወራም ካለ የሆነ ሰው ያወራው በጥቂቱ አንድ ሰዓት ያወራል ያድርሰኝ ያስመጥበቅ አንድ ሺህ ዓመት አላወራ እናቶች ናቸው እንደማባቴ እስቲ ስሚ ሺህ ዓመት አላወራ ይልሻል ግን አንድ ሺህ ዓመት ያወራና አንቺ ማው ሺህ ዓመት አላወራ ግን ሁላችንም ውግዝ ከማሪዎስ አረግናት አይደል አረ ህብስት አይባልም እንደውም ጉግል ሁሉ ተደረገ ተጎገለ ምናምንና ህብስት ይሄ ነው በእንፋሎት የሚበስለው የህብስት ዳቦ ይሄኛው ደግሞ ተባለ ከዛ እናቴ ጋር ምናልባት የኔ እናት ሆናለች ኮስተት አይደለች ሄድንና መጋገር ስንጀምር እማ ይሄ ምንድነው አለቻት ይሄ ምን ይባላል ስትላት ይሄማ ህብስት ነው አለቻት አለቻችን ህብስት ነው የሚሉት የቡሄን ዳቦ አሁንም እናሲዘ እኔ እናቴ ናት ህብስት አይኔ አሲዛ አይደለም ሙልሙል ነው የሚባለው አሁንም ቢሆን ለምን እንደ ትሮንጎና እንደ ድምጽም ተምታቁሽ ህብስት የሚሉ እናቶች ሊኖሩ ይችላሉ ስለዚህ እንገሩን አይ ህብስት ሊማቀው በእንፋሎት ማን ምን አለች ማን ይሄ ምንድነው አልኳት የቡሄን ዳቦ ህብስት ነው አለች ተሳስታ አይሳሳቱም ሁለት እናት ማለት ነው ስለዚህ የኔ እናት ቤተሰቦቻችንም እያዩን ነው አይደል አሁን ተከራክረን እነሱ ደግሞ ይፍረዱስ አይ እኔ አሁን ትልቅ ክብር አለኝ ዋናው ግን ዳቦ ነው እሺ ምንም ብለጥራው አይ እንዴ ኖርማል ዳቦና ሙልሙል ማይል ያያል ህብስት ራሱ ይለያያል ህብስት ራሱ ፉርኖ ዳቦ ባቅሙ ይለያያል ቀለሉ በጣም አይመስልም የዳቦ አይነት ግን በደንብ ታውቃለህ ህብስት አለ ፍርኖ ዱቄት አለ ቂጣ አለ የተለያየ ሻይ በዳቦ እየበላ እንዳደክ ማሳያ ነው ይሄ እንዴ አዎ በልተናል ጧት ራሱ ዳቦ ግዛ ስትባል የትኛው ግዛ ነው እኔ እናቴ ጥሩ ኮዳ ቢኖራት ምሳይንም ዳቦ በሻይ ነበር እንዴ ቀለል ከማለት ዳቦ በሻይ እኮ ስንበላኛ ትምህርት ቤት ምን በላውን ለማሳየት ለልጆች ሻውን ተተን ዳቦ እንዲዘን ነበር ምንድነው ቅድም ግን ስታወሩ ምንድነው ውጭ ያሉ ሰዎች የኩበቱ ሽታ ምናምን ይላሉ ብላችኋል እኛም እዚህ ሆነን እኮ አሁን የኩበቱ ሽታ እየናፈቀን ነው በኤሌክትሪክ ምጣድ ፈልገን ነው እኔና ሊያ በጣም በድካም ነው የተገኘው ድሮ እኮ ሰፈር ውስጥ በየሰፈሩ ነበር ኩበት ያው ጊዜው ሽታው ናፍቆሃል መሰለኝ አንተ ግን እኮ እንዘምን መዘመኑን ችግር የለውም እኮ ግን እንደው በአመት አንዴ አሁን ሊተካ ነው ስትይ ስለሰማው ነው አመት ጠብቀን እንኳን ይሄ የቡሄ ዳቦ ምንደፋበት አይነት ነገር እሱ ቢሆን በጣም ደስ ይላል እንጂ ጊዜውን እየመሰሉ መምጣት በራሱ ክፉ አይደለም አንዳንዴ ባልሱ እንዲላምሩት ሁልጊዜ በዓል ሲሆን ድባቡን የሚፈጥረው ያ ነገር አይደል ማለት የጭሱ ሽታው ይሄ ጭፈራው ምናምን ድባቡን የፈጠርነው እኮ እንደዛ ስለሆነ ነው እንጂ አሁን ዘመናዊ ብንሆን ያንን ድባብ ምን ላመጣ ነው አሁን ደግሞ ከዚህ በኋላ በደንብ የበዓል ድባብ የሚኖርበት ወቅት ነው እንግዲህ ትላንትና ጾም ተፈቷል አሁን ደግሞ ከዚህ በኋላ በጣም ብዙ የልጃገረዶች በዓል አለ እነ ሻደይ አሸንዳ ሶለል እነ ሺኖ ያሉና በጣም የሚደምቅበት ከዛ ደግሞ አዲስ አመት እንቀበላለን ከዛ መስቀል እያለ በብዙ በዓላት የምንጥለቀለቅበት ነውና በጣም ደስ ወደሚለው ሲዝን እየቀረብን ይመስለኛል በጣም ደስ ይላል ግን አዲስ አመት ጎቤም ይባላል ጋሼ ማቱ ሰጠኝ ጓደኛ መቼ ሰጠ ወይ እሱ ያ ጎቤ ነው እንደዚህ ሲንቴ ማቱ ሰጠ ሮቤል መቼ ሰጠ ሰጣለሁ ምን የምትመዘው ጦር ነው የምትመዘው ሶፍት ነው የሚያወጣው ሮቤል ኬስ ከገባ አዲስ አመት ግን ሲመጣ በዛኑ ያህል ደግሞ ተያይዞ በዓሎቹ ምኖቹ ደስ እንደሚሉት ሁሉ ወጪም ደግሞ አንተ ወጪው ካሳሰበህ እኛ ምን እንበል ገና መቻየው የልጆች ልብስ አለ ታዲያ በዓሉ አለ አንተ ቋቋም ተዞራሱ ይላል ዘና ብለህ አንተ የሌሎቹንም ብረት ስጡት በእውነት አንተ ስለ ወጪ እንዳታወራ ገና ብረት ግን ከካሜራ ጀርባ ናፍቆት የሚያምር እንትን እየዘፈነች ነበር አሁን የዘረዘርሻቸው ባህላዊ ጨዋታዎች አስመልክቶ ዝዘረዝሪ ነበር ለህዝብ ይደመጥ እኔ ታውቃላችሁ ብዙ ቋንቋ ዘፈን ዝም ብዬ ሰማለሁ ዝም ብዬ እላለሁ ትርጉሙንም ቃሉንም ልክ ላልሆን ይችላል ችግር የለም ሳሳቱት እንዲያርነኝ ስለ ፍቅር የሚደረግ ነገር ምንም የሺኖዬ ያልናል ነበር አይደል በጣም ወዶ የሺኖዬ ዘፈን አለ ኦሮሚያና እንቁጣጣ ሺኖዬ ካሜያ መስቀሎዬ ሺኖዬ ካሜያ መስቀሎዬ አሸንዳ ናኒና ሎሚዬ ክንድ ምስህ ድራረዬ አሸንዳ ማረ አሸንዳውዬ ክዛወትዬ አሸንዳ ተለቀህለይባ ጅባ ተለቀህለይግዜ አብጊዜ ሸልሙኛ ሻሰሰ ከማይና አሰ ብዙ መስሎኝ ነው አላስኩም ቀጥ ሻደና ሻደ አሽከራ እንዲሁና አለን እንዲሁ ሳለ እየን ደሞ ለከ
በጣም ነው የሚያምረው። አንቺ ራስሽ ያናገሽ በጣም በእውነት ስሙላ በትክክል አልጠራው እችላለሁ። ጌጣጌጣቸው ያረጉትን በሙሉ ይጠሩታል ዘፈኑ ላይና መስቀል ድም ይነኩ መስቀል ድም ድሪድም ይሄ ልጅ አይኑ ከዚህ ጋር አዎ እንዴ እየጠበቀችው ነው። ከፈጡማ ነው እኮ ያመጣው። ካስትሎ እንዴ ኧረ በቃ ደሞ ፈሰሰ በይለያው ለምትማረስም እኔም ማቆ አንተ ስዴት ኪስ ትከታለህ። ስጣቸው እየጠበቁ ነው ከካሜራ ጀርባ። ህዝብ ያየው ከኒኪስ ይወጣ መቅረጹን ሊያቆሙ ነው። ስንታየው ሲባነን ይቀራል። ካንተ መልሰና እንዴ የሰው ብር ሰጣው በቃ ምን ሰው የኔ ስላሉ ነው የልጃገረዶች ባል ቢሆንም ግን እኛም እንዲህ ችግር ማለት የለውም። እንችላለን። አዎ እኔና ስንቴም እኮ አብረናችሁ ያው ሞቅ አድርገናል። በዓሉን ትንሽ ሞቅ ለማድረግ ለማሳየት ነው እንጂ ግን በየአካባቢው በተለያዩ ሀገራችን ክፍሎች በየጊዜው ወቅት እየጠበቁ የሚከበሩ የተለያዩ በዓላት አሉና ሁሉም የራሱ ባህል ትውፊት አለው። ከዛ ደግሞ ሁሉ ነገር የሚደረግበት ስርዓት አለው። ካለባበስ ጀምሮ የጸጉር ስታይሉ ሁሉ ነገር ተመርጦ ልጃገረድ ምንድነው የምትለብሰው፣ የወለደች ሴት ያገባች ሴት ምንድነው የምትለብሰው ተብሎ ሁሉ ነገር ስርዓትና ወግ አለውና እሱ ራሱ በጣም ትልቅ ሀብታችንና በጣም ደስ ነው የሚሆነው። በጣም ብዙ ለምሳሌ አዲስ ዓመት ከተከበረ በኋላ በተለያዩ ወደ ደቡብ አቅጣጫ ብትጂ በተለያዩ ብሔረሰቦች የዘመን መለወጫዎች እንደየአካባቢው ባህል እንደየአካባቢው ትውፊት ይከበራል። ይሄ ደግሞ ማንነታችንን አጉልቶ የሚያሳይ ከባህር ማዶ ከውጭ ለሚመጡ እኛን ለመጎብኘት ለማየት ለሚመጡ ትልቅ ማንነታችን ነውና እሱን ማሳየት ከኛ ይጠበቃል። ከዛ ከጊዜ ወደ ጊዜ እነዚህ ባህሎች እያደጉ ደግሞ ከትውልድ ትውልድ እየተሸጋገሩ እየቀጠሉ ነው የመጡት። የሆነ ጊዜ ላይ ተጀምረው የሚቆሙ ሳይሆን እየተቀባበልናቸው ሀገር ገጽታ ላይ በጣም ለውጥ ማምጣት የሚችሉ አይነት ሆነው እንዳልከው እንግዲህ የቱሪስት መስህብ መሆን ችለዋልና እኛም አጋጣሚውን አግኝተን ዞር ዞር ብለን ስናያቸው ናፍቆት እንዳለችው ከዚህ ከእንትናቸው ተነስቶ ከሚያረጉት ነገር በሙሉ ተዘጋጅተው አዎ በጣም ደስ ይላል። አመቱን ሙሉ ሲዘጋጁ በጉጉት ሲጠብቁት ነው የሚውሉት። ከዛ በኋላ ደግሞ ልክ በዓሉ ሲደርስ ሰምታችሁ ከሆነ ነው ያላቅም ቤተሰቦች ራሱ ይፈቅዱላቸዋል። ሌላ ጊዜ ኃይለኛ ቁጥጥር የነበረባቸው ቤተሰቦች በዚህ በዓል ጊዜ ግን በደንብ እንደፈለጋቸው ሄደው የዞሩ ከጓደኞቻቸው ጋር ጨፍረው ተዝናንተው እንዲመለሱ ፍቃድ ይሰጧቸዋል። ለእንትን እኮ ልጃገረድም ስለሆኑ ተለቀው አይወጡም አካባቢያቸው ላይ ያው ከዛም ነው ግን በአመት በዛሽ ቀን እንደልባቸው ተጫውተው ከኩዮቻቸው ጋር ባህላቸውን አድምቀው ጨፍረው ወደ ቤታቸው እንዲመለሱ ከሌላ ጊዜ የተለየ ነፃነት ይሰጣቸዋል። እኛም ስቱዲዮአችን ውስጥ ናፍቆት በዓሉን አስመስላልናለች። እንግዲህ በዓሉን ለሚያከብሩ ናፍቂ ሁለገባ ባለሙያ ናት ብለናል። የኪነ ጥበብ ጉምቱና ይሄ ነገር አላማረኝ መጨረሻው አላማረኝ በኋላ እሱም ሙዚቃው ላይ መጨረሻው አላማረኝ። ቻናል ዋን እንግዲህ በጣም ብዙ ፕሮግራሞች አሉ። ራሱ ወቅቱ ያግዘናል። በዓላቶች እየመጡ ነው ሞቅ ደመቅ እያሉ ነው። ከዛ ደግሞ እንዲሁም ደግሞ ቻናል ዋን ላይ ተጨምረው በጣም ብዙ በዓሎችን እኛ 10 በዓል ከሆነ ማህበረሰቡ የሚሰጠን ስንት እናደርገዋለን? 20 30 አንተ ቁጥር አላጣጣት በቻናል ዋን ቤት ሁሉ ቀን ድግስ ነው። ሁሉ ቀን ድግስ አለ። አሁን ከዚህ በኋላ ደግሞ ነገ የሚጀምር ለቤተሰቦቻችን ከአንድ ጀምሮ የምናስቆጥራቸዋለን። 1 2 እያልን እየገመቱ 7ኛው ቀን ላይ ግን አዲስ ነገር ልንነግራቸው ተዘጋጅተናል። ይገምቱ ቤተሰቦቻችን። አዎ በጣም ትልቅ ምንድነው ምን እየተሰራ ነው? በዚህ ምንም እንዳትችል አልተራራተው አይ ፍንጩ 7 ቀን ነው። እንቢ ብለው ነው እኔ ፈልጌ ነበር እንቢ አሉ። የክበቦን ትዘራልሽም በቃ አምጣ እንቢ አለ አከብሩ ብሏቸው ታክሲ ውስጥ በቃ አምጣ እንቢ አሉ። ያው ክፈል በቃ። ግን ቤተሰቦቻችን በእያንዳንዱ ሂደታችን ውስጥ ስለነበሩ ምን ሊሆን እንደሚችል ለመገመት በጣም ይቸገራሉ ብዬ አላስብም። እውነተኛውና ትክክለኛውን ግምት ያስቀመጠው ግን ከባድ ሽልማት ይጠብቀዋል። ያም ከባድ ሽልማት አይገለጽም። ሰርፕራይዝ ነው ሁሉ ነገር። ቤተሰቦቻችን እንግዲህ ዛሬ ብዙ ነገር ነው ያስገመትናቸው ያለ ነው። አንደኛ ይሄንን ነገር ይገምታሉ። ሁለተኛ ነገር ደግሞ የህብስቱና የሙልሙሉን ይዳኙናል። እንሸልማለን። እንደውም የህብስቱ እኔ ነኝ የሚሸልመው። ምን ሸልማቸው ገበርምጣድ ህብስቱ ነው የሚሸልመው። አይ ትልቅ ነገር ነው የምንሸልመው። ለማንኛውም ግን የቡሄ ዳቦ መሆኑን ንገራቸው። የቡሄ ዳቦ ህብስት ነው። የቡሄ ዳቦ ለቡሄ ቀን በኮባ የሚጋገረው ዳቦ ስሙ ምን ይባላል? በተለያዩ
በተለያየ አካባቢ የተለያየ ስም ሊኖረው ስለሚችል ንገሩንና ወደ ህብስት ካደላችሁ ደግሞ ሽልማት አዎ ናፍቆት ግን ህብስት ብላለች እኔ ህብስት ብያለሁ ያለችው እናቴ የኔ እናትና የኔ እናት ህብስት ብለዋል እንትናት በይ ሰው ይዘሽ ገደላት አይውለት እኮ ነው እና ከረታሽ አይ ግድ የለም ረፍ እኔ ሸልማለሁ ችግር የለም ግን እኛ እንደ ቻናል 1 ከሰኞ ጀምሮ እንቆጣለን ካውንትዳውን ዋናው ቀን እስክንደርስ ማለት ነው እናንተ ገምቱ ሽልማቱ ከፍ ያለ አጓጊ ነው ያው ደስተኛ እንደምትሆኑ እንደ ቤተሰብም ሊጠፋችሁ እንደማይችል እናቃለን በጣም ፍንጭ መስጠት ያልወደድ ነው ለዛ ነው እሁድን አንድ ላይ ተጀመረ እንደዚህ ሞቅ ደመቅ ብሎ በጥሩ መንፈስ በጥሩ ቆይታ ከኛ ጋር እንደምታሳልፉ ምንም ጥርጥር የለንም አብራችሁ እንድትሆኑ ጋበዝናችሁ ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ካርታ ባለቀላቸው ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ 1 በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባዎታል።